ለምንድን ነው ክፍል ውስጥ ካሜራ የገጠምሽው? ቆይ ሰው ሚስጥር ብሎ ያስቀመጠውን ነገር ለምንድን ነው የምትሰርቂው? ይሄ ሁሉ አለበቃ ብሎሽ ቀለበት ካላደረግልኝ የእናትና የአባቴን ትዳር አፈርሳለሁ ብለሽ እንዴት ትቻለሽ? አብጌል ምን ላድርግሽ? ቆይ ምን ባረግሽ ነው የሚሻለው? ጨክንሽ ለማርታ ልትነግሪያት አባዬ ዋሽቷል ብለሽ ልትነግሪያት? ንገሪኝ። ለዳጣ ሰላም እናትሽ ነሽ ብለሽ ልትነግሪያት ነው? አብጌል ምን ላድርግሽ? በምን ልቅጣሽ? እስኪ ንገሪኝ። እንዲወጣ አልፈልግም አንዲት እንከፍ እንዴ አባዬ ስልኬ ስበይ። አቤጌል አለቀላት። አቶ ደረጀ በአቤጌል ንዴቱን መቆጣጠር አልቻለም። ድርጊቷ እጅግ ስላስቆጣው ስላበሳጨው አንድ ክፍል አግቷት እንድትቀመጥ እንድትማር እንድትቀጣም ካደረገ በኋላ ነገር ግን ይህ አይበቃም በሚል ዛቻውን ሊፈጽም ያለችበት ክፍል ሄዶም ነበር። ጉዳዩን የሚያውቀው ናታን የዚህ ቤተሰብ ሁኔታ እጅግ አስጨንቆት አሳስቦትም በታላቅ ጭንቀት ውስጥ ነበር። ነገሩ ያልገባት ግራ የተጋባችው ማወቅ እጅግ የምትፈልገው ዳጣ ግን ሁኔታውን ባይገባት እጅግ ተጨንቃም ነበር። የአባቷ ሁኔታም እጅግ አሳስቧትም ነበር። አቶ ደረጀ ለወይዘሮ ማርታ የሆነውን እየሆነ ያለውን ሁሉ ከቀናት በኋላ እንደሚነግራት ተናግሮም ነበር። ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁልን? ዛሬም በአዲስ ቪዲዮ መጣው። ቤተሰባዊ በሆነ ድራማ እጅግ ልብ አንጠልጣይ ፓርት ላይ በደረሰው በዳጣ ድራማ እነሆ በመግቢያ ላይ የጠቀስኩት ዋናዎቹን ነው። ያንን በዝርዝር በጥልቀት እናያለን እንማማርበታለንም። እናም ቪዲዮን በማየት እስከ ፍጻሜ አብራችሁን እንድትቆዩ እየጋበዝኩ ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግን ቪዲዮንም ላይክ ማድረግ እንዳትረሱ ስል በትህትና ጠየቅኩ። የአቶ ደረጀ ሚስጥር በከፊል ባልጠበቀው ባላስበው መልኩ ወጥቷል። ይህም የሆነው አርፋ በማትቀመጠው ምክርንም በማትሰማው በአቤጌል ምክንያት በመሆኑ አቶ ደረጀ እጅጉን እየተናደደ እሷን በመውለዱ ሁሉ እስኪጸጸት ድረስ ያደረሰው ጉዳይ በመሆኑም ባለፈው ክፍል እንደተመለከትነው ይህንን ከናታን ከሰማ በኋላ ወደ ቤት አቤጌልን ለማግኘት ሲገሰግስ ሄዶም ነበር። ነገር ግን ናታን ቀድሞ በመድረሱ አቤጌልም አገር ሰላም ነው ብላ ናታንን መነዝነዝ ጀምራም ነበር። ናታን ለአባቷ መንገሩን አላወቀችም። እናም እንደ ወትሮ እሺ ይለኛል፣ ይታዘዝልኛል፣ በገባ በወጣ ቁጥር ይስመኛል፣ ይንከባከበኛል የሚለውን ነገር አንግባ እጅግ ተናዳበት ለምን ዝም ብለኸኝ ሄድክ በሚል እየነዘነዘችው እያለ እሱ ግን ትዕግስቱ ኦልሬዲ ስላለቀ ከዚህ በኋላ አይደለም ዓለም ላይ በአጠቃላይ ሴት የለም እንኳን ቢባል አንቺን ላገባ አልችልም ሲል የመጨረሻ አቋሙንም እየነገራት ጭራሹኑ እንደማይፈልጋት እየነገራት ነበር። እስከዛሬም ድረስ ለእሷ ቤተሰቦች ሲል እንደተጠነቀቀ፣ እሷ ግን በምትኩ ማሰብ መጠንቀቅ ያለባት እሷ ነበረች። ነገር ግን ለዛ ሲል ነው። አሁን ግን ከዚህ በኋላ ልታገስሽም ሲል እንቅጩን እየነገራት ነበር። በሱ እንዲህ መሆን እጅግ ተናዳ እየተፍጨረጨረች እንግዲህ የክፍሉን አንዳንድ ነገሮችንም በመበታተን አልፋ ከክፍሉ ወጣም ለእናቷ በዛው ሞመንት ለመናገር ልትሄድ ስትል እንግዲህ ናታንም ያው አቶ ደረጀ በነገረው መሰረት እዛው ባለችበት ተወስና እንድትቀመጥ አድርግልኝ ስላለ፣ በተለይ ደግሞ አቤጌል በዚህ ሙድ ሆና እንግዲህ ተንደርድራ እናቷ በእርግጥም በዛ ሰዓት በቤት ውስጥ አልነበረችም። ሆኖም ግን ያው የአቶ ደረጀን ቃል በማክበር እና በዚህ ስሜት ውስጥ ሆና ይህንን ሚስጥር እንዳትተነፍስ ሲል እዛው እንድትቀመጥ አድርጎም ነበር። አቶ ደረጀም እንግዲህ ሲገሰግስ ወደ ቤት ሲገባ ልጆቹንም ያው ሲመለከታቸው እያንዳንዱ ወደ ክፍል እንዲሄዱ ተናግሮ ተቆጥቶም ነበር። ቁጣን የምትፈራው እጅግ ድንጉጥ የሆነችው ውሃ እንግዲህ አባቷን ስታይ የአባቷንም ሁኔታ ስታይ በተለይ ደግሞ እያንዳንዳችሁ ክፍላችሁ ሂዱና ግቡ ብሎ ሲቆጣ እንግዲህ እጅግ በጣም ደንግጣ በርግጋ ወደ ፎቅ እንዴት እንደሄደች ራሱ በጣም እንግዲህ የሚያሳዝን ፓርት ነው። አቤጌል ግን እህቷ የሆነችው አቤጌል ግን በተቃራኒ የአባቷ ቁጣም አልገዛትም፣ ምክሩም አልገዛትም፣ ግሳጼውም ሁሉ አልገዛትም። ምንም የማትስተካ
የማይስተካከል ግትር የሆነ ባህሪ ያላት አቤጌል ታዲያ አሁን ላይ ደርሶ አባቷን እጅግ አስቆጥተዋለች። የአባቷን ገበና ልትሸፍን የሚገባት ነበረች እንደ ቦታዋ እንደ በኩርነቷ። እሷ ግን የአባቷን ነውር አሳልፋ ለመናገር አባቷና እናቷ ቢፋቱ እሷ እንደምትጎዳ እንኳን አርቃ አለማሰቧ እጅግም እያናደደው እንግዲህ ክፍሏ ሲገባ ናታንና እሷን አግኝቶ ነበር። ያው ናታንም ቁልፉን ሰጥቶት ክፍል እንዲወጣ ካደረገ በኋላ ያው አቤጌልን እጅግ በጣም ሲቆጣትም ነበር። ምንም እንደሰማች ማለትም ምን ሰማሽም ሲል ለማረጋገጥም ያው የሰማችውን ሚስጥር ምን ያህል እንደሆነ በከፊል መሆኑን ምን እንደሆነ በእርግጥም ናታን ነግሮታል። ነገር ግን በተጨማሪም ያው ይበልጥ ማረጋገጥ ስለፈለገ የሰማችው ምን እንደሆነ ያንንም የሰማችውን ነገር ደግሞ አልፋ ለእናቷ ለመናገር መፈለጓ በዚህም ምክንያት ደግሞ ሀሳባ ናታን በሷ ወጥመድ ውስጥ እንዲገባ እንዲያገባት ያደረገችውን ነገር እጅግ እያወገዘ በኃይል እንግዲህ እየቦረቀባት እየተቆጣትም ነበር። እንግዲህ እሷ ይህ ቁጣ ለእሷ ምንም አይደል። የአባቷ እንደዚህ መናደድ ማረር ራሱ ምንም የሚያሳስባት አይደለችም። ለጊዜው የፈራች የደነገጠች ትምሰል እንጂ ታጥቦ ጭቃ የሆነች ልጅ ናት እንግዲህ። ሆኖም ግን አሁን ላይ አቶ ደረጀ ቢገድላት ያው የበኩር ልጁም ያውም ሁለት ልጅ እያለው አንዱን ገደለ ልባል ወይ እስኪል ድረስ እንግዲህ በዚህ ልክ ነው እንግዲህ አብዝቶ እየተናደደባት እየገጸጻትም የነበረው። ሆኖም በዛው በናታን ክፍል እንድትወሰን እንድትታቀብ ማለትም እንድትማር እዛው ተወስና እንድትቀመጥ ካደረገ በኋላ ማንም ከፍቶ እሷ ያለችበት እንዳይሄድ እንድትወጣም እንዳያደርግ አስጠንቅቆ ምግብም ምንም እንዳይሰጣት በረሃብም ጭምር እንድትቀጣ ነበር ያደረገው። እሷ ግን እዛው ሁሉ ቁጭ ብላ የምታሰላስለው እንግዲህ በዚህ ልክ አባቴ ለምን እንዲሆነ እያለች ነገርን ነበር እያጠነጠነች የነበረው። ምክንያቱም ያው ትጠረጥር የነበረው ዳጣ አቶ ደረጀ ማለትም አባቷ እንደወለዳት እና እንዳመጣት ነበር የምጠረጥረው። ከዛም ጥርጣሬዋ የተነሳ ያው ዲኤንኤ እስክታስመረምር ድረስ ሆኗ ነበር። እንግዲህ ባለቤቱ የሆነችው ሚስት እንኳን ይህን ያህል ሳትጠረጥር ሳታደርግ እስከዚህ ድረስ ዘልቃ የሄደች ልጅ ናት። አሁን ላይም አባቷ ተወሰና እንድትቀመጥ ባደረገበትም ቅስፈት ሆና የምታስበው ይህንን ነበር። ለማረጋገጥ እንግዲህ አስመርምር ያለው ዳጣ የአባቴ ልጅ እንዳልሆነች ልጁ እንዳልሆነች በእርግጥም የሰላም ልጅ መሆኗን አውቅ ያለው ግን ይህን ያበሳጨው ያናደደው ጉዳይ ምን ቢሆን ነው እያለች ነገርን እስከ መመርመር እንጂ የአባቷ እንደዚህ መሆን ሁሉ ያላሳሰባት ነበር የምትመስለው ሁኔታዋ ማለት ነው። አቶ ደረጀ በዚህ ሙድ ውስጥ ሆኖ ክፍሉ ሆኖ ተቀምጦም ነበር። ሁሉም ሌሎቹም ደግሞ በየክፍላቸው እንደሆኑም ዳጣ ብቻ ያው ታች ተቀምጣም ነበር በዛ ጭንቀት ውስጥ ሆና። ወይዘሮ ማርታ ያው ከስራ ወደ ቤት ስትገባ የዳጣን ሁኔታም አይታ እንግዲህ የቤቱንም ድባብ ጸጥታ አይታ ያው እናት ናትና የሆነ ነገር እንደሆነ ውስጧም ይሰማታል። እና አይደለም እናት ማንም ሰው እንግዲህ አዘውትሮ የሚሄድበት ቤቱ ጭር ሲል ምን አለ የሚል ነገር ሊሰማው የሚችል ነው። እና ስትገባ የሆነ ነገር ተፈጥሯል፣ የፈራሁት ነገር ሆኗል ማለት ነው እያለች ዳጣን ስጠይቃት ነበር። ዳጣ ስለሆነው ነገር እየሆነ ስላለው ምንም የምታውቀው ነገርም የለም። በእርግጥም ብታውቅም ደግሞ ያን ሰዓት ለወይዘሮ ማርቲ ይህ ነው ብላም ልትነግራትም አትችልም። እናም ወይዘሮ ማርቲ ዘልቃ ክፍሏ ከደረሰች በኋላ የአቶ ደረጀን ሁኔታ ስታይ እናም ልጆቹም የት ናቸው እያለችም እጅግ በጣም ተደናግጣ ነበር። አቶ ደረጀም እንድትረጋጋ ከነገራት በኋላ እንግዲህ ሊሆን ያለውን ማለትም ልታውቅ ያለው ነገር እንዳለ እሷም ደግሞ ውስጧ የሚነግራት ነገር አለ። ያው ለይምሰል እንደዚሁ ሰላም ለመምሰል ልሞክር እንጂ በድኔ ነው የሚንቀሳቀሰው እያለች እንግዲህ የሆነውን ነገር እንዲነግራት አጥብቃም ጠይቃው ነበር። እሱም አቶ ደረጀም ያው ዛሬ አልነግርሽም፣ ነገር ግን ከቀናት በኋላ እነግርሻለሁ፣ ራስሽን አዘጋጂ፣ በዚህ ልክ አዘጋጂ እያለ እንግዲህ እንደ ትልቅ ነገር እንደመሆኑ ይህ ጉዳይ ራሷን እንድታሳምንና እንድታዘጋጅም ቅድመ ሁኔታውን እንግዲህ ሲገልጽላት ነበር። ወይዘሮ ማርቲም ያው የማታጨናንቀው የምትረዳው ሚስት እንደመሆኗ በዛኑ ቅስበት ካልነገርከኝ ብላም አጥብቃው አልያዘችም። እሺ በቃ ጠብቃለሁ በሚለው እንግዲህ እሱም እንዲረጋጋ የእሱም ሁኔታ እጅግ ስላሳሰባት በእርግጥም ደግሞ የልጆቿም ክፍል ውስጥ መሆናቸው ጥያቄም ስለሆነባት ለምን ስትልም ጠይቃ ነበር። ያው አቤጌልን ለመቅጣት እዛው ናታን ክፍል እንዳደረጋት
እስክትቀጣ ድረስ ማንም እንዳያያት ብሎ ለእሷም ጭምር አስጠንቅቆ ነግሯትም ነበር። ጥሩ ስነ ምግባር ያለው ናታን እንግዲህ ቤተሰቦቹ ባይሆኑም ልክ እንደ ቤተሰብ እየተጨነቀላቸው በጣም ከአእምሮ በላይ ስለሆነበት ከዛ ሙድ ውስጥ ለመውጣት ሲል ዳጣን እኔ አብረን እንሁን፣ አሁን ያለንበትን ሁኔታ እስቲ ለቅስፈት እንኳን እንርሳው፣ በአካባቢ እየሆነ ያለውን በዓለም ላይ አጠቃላይ እየሆነ ያለውን ሁሉ እንግዲህ የሚያስጨንቅ ነገር ነው አሁን ላይ በዓለም ላይ እየሆነ ያለው። እናም በቤት ውስጥ ደግሞ አሁን ባለበት ቤት ውስጥ እንግዲህ እየሆነ ያለው ትልቅ ነገር ነው። ቤተሰብንም ሊያፋታ የሚችል ጉዳይ ነው እና ያን ሁሉ ከማሰብ ሲወጣ ብለን በቃ እኔና አንቺ የተለየ ዓለም ላይ እንሁን ብሎ ከዛ ሙድ ውስጥ ለመውጣት ሲል እንግዲህ ዳጣን ምኑንም ሳታውቅ እሷም እሺ ብላ በሱ እቅፍ ውስጥ ሆና ተባብረውም ነበር። ውድ አድማጭ ተመልካቾች እንግዲህ ይህ ድራማ አስተማሪነቱን ቀጥሎ በማዝናናትም ረገድ እንግዲህ ሰፊ ድርሻ ያለው ብዙ ግንዛቤን እየሰጠ ያለ ድራማ ነው። በተለይ አሁን ላይ ወሳኝ የሆነ ፓርት ላይ ደርሷል። አቶ ደረጀ በዚህ ንዴት ውስጥ ሆኖ አቤጌልን እንደዛተው ሊያደርጋት ይችል ይሆን ጨክኖ? በእርግጥም ከባድ ውሳኔ ነው። እናም አንዳንድ ጊዜ በቀጣይ ምን ሊሆን ይችላል ብለን ሳናስብ ወይ በቀላሉ ልንወጣው የምንችለው ነገር መስሎን የምንገባበት ነገር ግን የማንወጣው ሆኖ በህይወታችን በጣም መስዋዕት የሚያስከፍል እጅግ ፈታኝ የሆነ አጋጣሚ ሊገጥመን ይችላል እና ከዚህ ድራማ እንግዲህ ከአቶ ደረጀ በሱ ከደረሰው ነገር ብዙ እንደምንማር ተስፋ አለኝ። ይህ ሰው በአካባቢው የተከበረ በትዳሩ ደግሞ የሚቀናበት አይነት ትዳር ያለው ሰው ነው። ነገር ግን በዚህ ልክ ተፈትኗል። እጅግ በጣም አጣብቂኝ ውስጥ ገብቶ እንግዲህ መውጫውን አጥቷል። ለጊዜያዊ ደስታ ወይ ደግሞ በጊዜው ላሰብነው ነገር ብለን ለዘላለም የምንጸጸትበት የማንወጣበት ችግር ውስጥ ገብተን በኋላ እንዲህ አይነት መስዋዕት ከመክፈል መቆጠብ በጣም ተገቢ እንደሆነ ወይም ደግሞ አንድን ነገር ካደረግን ኦልሬዲ ተሳስተን ሊሆን ይችላል ወይም ደግሞ አስበንበትም ቢሆን የገባ ነው እና የሰራ ነው ስህተት ቢሆንም ያንን ስህተታችንን ሳናቆየው ሳንውል ሳናሳድር መናዘዙ ምሕረት እንድናገኝ ነገሮች እንዲህ ጠብቆ ክርር ብሎ ማንወጣበት ችግር ውስጥ እስክንገባ ድረስ የማይሆን ጉዳይ ሊሆን ይችላል፣ ቀለል ያለ ሊሆን ይችላል እና ነገሮችን በወቅቱ ለመፍታት መሞከር፣ ደብቆ አለማቆየት ወይም ደግሞ ማንም ሊያውቅ አይችልም ብሎ ማሰብ በጣም ከባድ መስዋዕትነት የሚያስከፍል እንደሚሆንም ጭምር የተማርንበት ድራማ ነው። በአጠቃላይ በዚህ ቪዲዮ ያዘጋጀነው ይህን ይመስላል። ስለተከታተላችሁ ከልብ እያመሰገንኩ የእናንተን ሀሳብ አስተያየት በኮሜንት እንድታስቀምጡ እየጠየቁ በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩን።